ፓንት ብቻ ሆነ እና እንጂ እኔ ፍቅር ና ትለዋለች ውሻውን ያለንንም ማስረጃ አረ ዛሬ በቃ አገለዋለሁ አረ ተረጋጋ እባክህ እስቲ በቃ ግንኙነት እያለ ወይኔ ባለቤቴ እስቲ በመጀመሪያ ይሄ በሽታ እንዴት እንደለከፋት በቃ እኔ ወጥቼ እሷን ማዳን ጭራሽ ከውሻው ጋር ነው ልጠብቅ እየበጣበጣ ስለሆነ እሱን ውሻ ገለዋለሁ ተወጣ ውሻ ለምንድን ነው የምትይዙት ዘሎ ማለት ነው ይሄንን የነከሰኝ ይሄንን ራሱ ነው እንደዚህ ያደረገኝ አንዴ ጮክ ብላ እወዳለሁ ትላለች አፈቅራለሁ ትላለች ምናልባት ሌላ ሰው አስገብታ ቢሆንስ አንተ ይሄንን ነገር እርግጠኛ ነው በጣም ሌላ ሰው እንደሌለ በጣም እርግጠኛ ነኝ በቃ የሆነ ነገር ተጨንቄ እንኳን እሱ ትቶኝ በሄደ ጊዜ ተጨንቄ ሳለቅስ እሱ ነው መጥቶ የሚያጽናናኝ እንዴት ማለቴ ውሻው ከውው ውጪ ሌላ ነገር ነው ይቅርታንም አሁንም ውሻ እንድትል አልፈልግም ገባ አይደለ ውሻ አይደለም በቃ ወይኔ እኔ በቃ ይሄን ነገር ዛሬ ገለዋለሁ በቃ አረኛ ሁለቱንም ነው ዛሬ ውሻ እናስገባ እንዴት እንደሚወደኝ ያዙት አቤል ያዙት እንጂ እቺን መስራት ያቅታችኋል እንዴ ውሻ መያዝ ጭራሽ ከውሻው ጋር ነው ልጠብቅ አይ እየበጣበጣ ስለሆነ እሱን ውሻ ገለዋለሁ ተወጣ ውሻ ለምንድን ነው የምትይዙት ሰላም ውድ የቻናሌ ተከታታዮች እንደምቆያችሁ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል በዛሬው ፕሮግራማችን እንግዲህ አንድ ባለ ታሪካችን ቤት ተገኝቻለሁ ባለ ታሪካችን እንኳን በደህና መጣ እንኳን ደህና ቆያችሁኝ እስኪ በመጀመሪያ ስምህን ለኔም ለተመልካቾችን በማስተዋወቅ እንጀምር እሺ ስሜ ክንዱ እባላለሁ መልካም ክንዱ እስኪ ድምጽን ከፍ አድርግልኝና እንዲሰማ አድርገህ የደረሰብህን ነገር እኛ ጋርስ ምን አስፈልገው እንደመጣ ያለው ነገር እስኪ በደንብ በዝርዝር ግለጽልኝና ከዛ በኋላ ወደ መፍትሄው ምን ሄድ ይሆናል ተረጋጋ ይዞ በነገራችን ላይ እኔ እናንተን ከዚህ በፊት አላውቃችሁም በቃ ሲጨንቀኝ ለብዙ ሰው ሳማክር ነው እናንተን ሰው የጠቆመኝ እንደዚህ ሚዲያ ፈራለሁኝ አሁን በቃ ማረገው ስለጨነቀኝ ነው አይ አሁን ደፍሬ ወደዚህ የመጣው ምንም መፍራት አያስፈልግም ከካሜራም በስተጀርባ ብዙ ነገርን ተነጋግረናል ተመካክረናል መርበትበት ምናምን ነገር አያስፈልግም ያለው ነገር የደረሰብህ ነገር በቃ ምን ሁሉም ሰው ጭንቀት አለበት ተረዳኸኝ እኛም የእናንተን ጭንቀት ለመቅረፍ ነው እዚህ ጋር የተቀመጥነውና የደረሰብህ ነገር እስኪ በሚገባው ቋንቋ ለተመልካቾች የሚመጥናል በመተለው መልኩ በደንብ እስኪ ዘርዘረ ንገረኝ አይዞህ እስቲ ክንዱ ለማውራት ራሱ እኮ የከበደ ነገር እኮ ነው የገጠመኝ ይኸውልህ በቃ የሚያስጨንቀው ነገር ምን እንደሆነ ታውቃለህ በጣም የከበደ ነገር እኮ ነው ማን ያምናል አሁን ይሄን ሚስቴ ውሻ አፍቅራ በቃ ከውሻ ጋር ስትላላስ አይቻት ነው የመጣው ምን ስትላላስ ከውሻ ጋር ማንንም ሰው ይሄንን እኮ ያምንም በቃ ይሄንን አሁን እሺ ማን ያምናል ለኛ ብዙ ነገሮችን ስለሰማን እንደዚህ አይነት ነገሮች አያስደነግጡንም እስኪ እንዴ ይሄ አለ ነው የምትል እንዴ ሌላ ቦታ ላይ ይሄ ተፈጥሯል ነው የምትለኝ አሁን እሺ በጣም ዘመኑ ከፍቷል ብዙ ነገሮችን እየሰማን ያለ ነውና እንደዚህ አይነት ነገሮች አሁን በተደጋጋሚ ሊሰሙ ስለሚችሉ ያንተ ለየት ያለ ነገር ነው እስኪ ነገሩ ከስር ከመሰረቱ ዘርዝረ ንገረኝ ውሻ ጋር ስትላላስ ከባድ ነው በጣም ቤተሰቦች እኔ ይሄንን አይደለም ባይኔ ይቅርና በዘር መንዘሪ በወሬ ደረጃ እንኳን አልሰሙትም ብቻ የሆነ ሆኖ እኔ የገጠር ልጅ ነኝ እሷ ራሱ የገጠር ልጅ ነች እና ምን ተዋወቅ በትምህርት ቤት ደረጃ ነበረ ፈቀደና ፈጣሪ ለትዳር በቃ እኔ ምሰራ ይሄ ቀለም ፋብሪካ ላይ ነው ምሰራ የነበረ እና ጥሩ ያው ከፍ ያለ እድገት ባይሆንም ግን ጥሩ ኑሮ እንኖራለን ቢያንስ ይሄ ችግር የሚባለው ውስጥ ብዙ የደቀቅና አይደለንም እንደው ክፍለ ሀገር ተወልዳችሁ ካደጋችሁ አመጣጣችሁ እንዴት ነበር የወለታችሁ በቃ እኔ እዚህ ስራ አገባሁኝና እሷን አመጣኋት እሷን ራሷን አግብታ ነው እዚህ አመጣሃት አዎ ከዛ አብረን እየኖርን እያለ በቃ ባልታሰበ ነገር እኔ እስር ቤት ገባሁኝ በምን በጣም አልጠበቅኩኝም ነበር ምንድነው የሆነ ይኸውልህ ሁለት ሰራተኞች ነበሩኝ ጓደኞች እና ብዙ ቀን የሚያወሩት ልክ ያልሆነ ነገር ነው ማለት ማደግ ሰሉ ይፈልጋሉ አቋራጭ መንገድ ይፈልጋሉ እኔ ደግሞ እሱን ነገር አልወድም በቃ በወዝ በላቤ ማደግ ነው የምፈልገው እና ብዙ ቀን ያማክሩኛል በቃ ይቺን ነገር እንደዚህ ብናረጋት ይቺን ነገር እንደብናረጋት ይላሉ እኔ አይ ይሄ አንድ አለቀውን የካደ ሰው ጥሩ አይገጥመውም ብዬ አምናለሁ ከዛ ደግሞ ፈጣሪ ደግሞ ያንተ ያልሆነውን ነገር ስትወስድ ዝም አይልህም እነሱ ግን በቃ ሁሌ ይሄንን ነው የሚሉት ሁሌ ይሄንን እና
እኔ ላይ እንትን ማለት ያዙ የሆነ ሴራ እንትን ማለት መጎንጎን ያዙ። አንድ ቀን እኔ አልጠበቅኩኝም እንደዛ አይነት ይገጥመኛል በየ ደወሉልኝና አለቃ ደውሎ ዛሬ ማለቅ ያለበት ስራ አለ ተብሏል። የዛ ቀን ስራ ይገባም እሁድ ቀን ነው እና ገብተን መስራት አለብን አሉኝ። እሺ ከዛ 3 ሆነን ገባን። 3 ሆነን ገባንና እየሰራን እያለ እነሱ ምን አሉ መሰለህ ምሳ በልተን መጣን ቆየን አሉኝ። እሺ ከዛ ምሳ በልተው ይመጣሉ ብዬ እኔ ስራዬን እየሰራው ነው። በዛ መሃል ሌላ ቦታ ላይ የነበረ ትልቅ እቃ ተሰረቀ። በጣም ይገርም ነው። ትልቅ እቃ ነው፣ በጣም ውድ ነው፣ በሚሊዮን የሚጠራ እቃ ነው። እሱ ተሰረቀ። ከዛ መጡ ምሳ በልተን መጣን አሉና ያኛው መጋዘን እንደተከፈተ ያያሉ። ከዛ ማን የከፈተው አሉኝ። ዝግ ነበረ። እንዴ እኔ እዚህ ስራ እያየሁኝ አላየሁም አልኋቸው። ከዛ እቃው ያኛው መሳሪያው የለም። በቃ እኔ ጋር ይሄ ነገር እኔ ጋር ተደመደመ። እንዴ አንተ ሌላ ቦታ ከሆንክ እንዴት አንተ ልትሰርቅ ቻልክ? ምክንያቱም እዛ ማንም የለም ነው፣ ማንም የለም ከኔ ውጪ ማን ይጠረጠራል በዚህ ሰዓት? ከዛ ላለቃ ደወሉለት። እሱ መጣ። በቃ ስቃይና በለኝ። እስር ቤት ገባሁኝ። 8 ወር ታሰርኩኝ። 8 ወር ምንም በቃ ባላየሁት ነገር አስብ፣ በቃ ባላየሁት ነገር። አይዞ ያው 8 ወር ሙሉ አይደለም 3 ቀን እስር ቤት መግባት በጣም ይከብዳል። እንዳንተ አይነት ደግሞ ሰርቶ ጥሮ ግሮ እንዲሁም ባለቤት ላለው ሰው ቤተሰብም ክፍለ ሀገር ላለው ሰው እንደዚህ አይነት ነገር እንግዲህ ሲያጋጥሙ በጣም ያሳዝናል። በተለይ ደግሞ ባልሰራህበት ወንጀል ሲሆን ባልሰራሁበት በቃ አለቃ ራሱ እንዴት ይሄን ነገር እንዴት ማሰብ እንዳቃተው በቃ እኔ ላይ እኮ አንድ ችግር ከገባው 6 አመት ሰርቻለሁ እዛ ቦታ አንድ ነጥብ የለኝም። በቃ እኔን በመጥፎ ስሜ ተጠርቶ አያውቅም። ግን በቃ ይሄን ሁሉ ውለታዬን በዛሽ ቅጽበት ናዳትና እስር ቤት እንድገባ ተፈረደብኝ። ከዛ ይኸውልህ 8 ወር ሙሉ እዛ እስር ቤት ቁንጫ እየዘለለብኝ ከኖርኩ በኋላ ነፃነት ብዬ አስብ። እኔ እኮ ታሰርኩኝ አይደል ደግሞ ነፃነት ብለው በቃ እንኳን ደስ አለ ብለው ያው ማንንም ሰው ያንን ያህል ወራት አቃጥለውብኝ እንኳን ደስ አለ ብለው ሊያቅፉኝ ይፈልጋሉ። ባላጠፋው ነገር እኮ ከገባህ እንግዲህ ያንን 8 ወር ሙሉ ሰርተ የምታገኘው ገንዘብ ተሰልቶ እንዲሁም ነፃነት ካሳ ተደርጎ ሊሰጠ ግዴታ ነበር። ያ ነገር እንዴት ነው አልተደረገልህም ላንተ? እሱ ነገር ሆኗል። ግን አንድ ያለቃ እሱ አያደርግም ብሎ አለመከራከሩ። ከዛ ደግሞ ምን እንደሆነ ታውቃለህ? መጨረሻው ለካ እነዛ ሰዎች ናቸው ያሸሹት እቃውን። እነዛ 2 ሰዎች ናቸው ለካ ያንን ነገር ያደረጉት። እና እሺ ያኛው ይሁን ችግር የለም። በቃ እኔ ያስጨነቀኝና ወደ እናንተ ያስመጣኝ ነገር ይኸውልህ ያንን የተፈጠረ እዛ እንደሆንሁኝ ብዙ ዘመድ የቅርቤም የሩቁም እየመጣኔን አይዞህ ያልፋል በርታ እያሉ ምግብ ያመጣሉ። በቃ የማያመጡት ልብስ ያመጡልኛል፣ ያበረቱኛል። በዚህ ሁሉ መመላለስ በዚህ ሁሉ ማን ወዳጄና ማን ጠላቴ እንደሆነ ባየሁበት ሰዓት ከጎኔ ያልነበረችው በቃ ማን ይጠብቃል? አሁን ባለቤት ያትመጣም ነበር። አይገርም? እንዴት አልመጣችም ባለቤት? 8 ወር ሙሉ እኔ ራሱ ይሄን ግራ የገባኝ ነበር። 8 ወር ሙሉ በቃ አልመጣችም። መጣች የሆነ ቀን የታሰርሁ አካባቢ መጣችና አንተን ነው ባሌ ብዬ ኖርሁት አለች። ምን አይነት ስግብግብ ነህ? እንዴት በቃ እኛ ምን ኖረው ኖሮ አንሶን ነው እንዴት ይሄንን ነገር ለማድረግ ደፈርክ ብላ በቃ ቁም ስቅኔን አሳይታ ሰድበኝ ሄደች። የባለቤት ስራዋ ምንድነው? የቤት እመቤት ናት። በዛ ሰዓትማ የቤት እመቤት ናት ማለት የኔ ደሞ በቂ ነበርና በቃ መንገላታታት የለባትም ቤት ብትሆን ይሻላል ብዬ ቤት ነው የምትውል የነበረ። ጥሩ ባለ በጣም ጥሩ ባለ አልሆነማ። በቃ ይኸው ጥሩነት አይከፍልህም። በቃ አሁን ይኸውልህ አንተ ይሄን ያህል ለሷ የምታስብላት ከሆነ እኔ እየሰራሁኝ እኔ ፀሐይ እየገረፈኝ እኔ የሰው ፊት እየገረፈኝ ብዙ ነገሮችን እያየሁኝ አንቺ ቤት ተቀምጠሽ አንቺን ፕሮቫይድ አድርጌ ማኖር እችላለሁ ብለህ አሳምናት አቆይተህ እንደዛም እያረክ እየቀለብክ ብዙ ነገሮችን እንግዲህ ሀሰል እያደረግክ እሷን የምታኖራት ከሆነ
እንዴት ነው አንተ በታሰርክበት ሰዓት ላይ እንግዲህ 8 ወር ሙሉ እስር ቤት መማቀቅ ማለት ከባድ ነውና በዛን ጊዜያት ውስጥ እንዴት ልትመጣ አልቻለችም? ይሄ ማለት እኮ ያው መጀመሪያውንም ቢሆን እንግዲህ አብራችሁ በስንት አመት ኖራችኋል በፍቅር? እንዴ 6 አመት ምናምን በቃ 6 አመት ገደማ። በትዳር ወደ አራት አካባቢ ኦልሞስት ከ10 አመት በላይ የምታውቁ ሰው ነችና አይደለም 10 አመት የሚያውቁትን ሰው ይቅርና 1 አመት 2 አመት ራሱ የሚያውቁት ሰው በደንብ ነው የሚያምኑትና እንዴት አንተ ይሄንን ነገር ሜቢ እኔ እንደሚመስለኝ ያው አርጎታል ፈጽሞታል አንተም እንደምትገምተው እንደዛ ብላ ነው መቼም የቀረችው አይደለ? ስግብግብ ነህ ብላ እኔ ይሄንን ነገር ታምናለች ብዬ አልጠበቅኩኝም። ማለት ነው የሚያስገርመው አለቃ እሺ ካደኝ የሩቅ ሰው ስለሆነ ነው። እሷ ግን ታቀኛለች በደንብ እና ይሄን ነገር እሷ ስትቀርና እንደዛ በላይ ስትሄድ እንዴ በደነዋ ነው አልሁኝ። በቃ ማለት አላመንሁኝም። ከዛ በኋላ የሚመጡ ሰዎች እረሷ ባለቤትህ እኮ ግን ያልሆነ ባህሪ እናይባታለን አሉኝ። ምንድነው ስላቸው ማለት አብዳለች መሰለኝ በቃ ብዙ ጊዜዋን የምታሳልፍ ከውሻ ጋር ነው አሉኝ። ከውሻ ጋር ማለት ከውሻ ጋር ነው የምታሳልፍ ብዙ ጊዜዋን አሉኝ። ያው አንዳንድ ሰው እኮ ውሻ ያሳድጋል ውሻ ይወዳልና ያስቢው። ከዛ በፊት እንዴት ነው ግቢያችሁ ውስጥ ውሻ ነበር አንተ ከመታሰር በፊት? ይኸውልህ ውሻ ቢኖርም ሁላችንም እኮ ይኸውልህ ለእንስሳ የሆነ የምናሳየው ፍቅር አለ ማለት ስትገባ ወይ ስትወጣ አሻሽተው ትወጣለህ ምናምን ወይ በግሌ ድመት በጣም እወዳለሁ። የድመት አድናቂ ነኝና ቤቴ ውስጥም አለ እነዛ ነገሮች አሉ። እሷም እንደዛስ ቢሆን ውሻው እንደዛ አይደለም። እኔም ይኸውልህ እስከወጣ ድረስ አላመንሁም ነበር። ወጥቼ ሳይ ግን በቃ ልክ ናቸው ማለት እላፊ ነበር ግንኙነታቸው ከውሻ ጋር እላፊ ነው። በቃ ቅድም ያልሆነ የሆነው እንዴት በቃ ግንኙነት እያለ ወይኔ ባለቤቴ ቆይ እስቲ በመጀመሪያ ይሄ በሽታ እንዴት እንደለከፋት በቃ እኔ ወጥቼ እሷን ማዳን በቃ ሚስቴን መመለስ ነው የምፈልግ የነበር። ተረጋጋና በደንብ አብራራልኝ። ሰዎቹ አሉ ባለቤትህ ትንሽም ቢሆን የአእምሮ እክል አለባት ከውሻ ጋር እያበዛች ነው ያሉ ወይስ ከውሻ ጋር ስትገናኝ አንተ በአይን በብረት ተመልክተህ? እኔ ነኝ ያየሁ። እነሱማ ከውሻ ጋር በቃ ብዙ ጊዜ ለሰው ግድ የላትም ከሰው ጋር ይሄ በፊት ታረገው የነበረው ማህበራዊ ነገር አሁን ቀርቶ በቃ ከውሻው ጋር ብቻ ነው አሉኝ። እኔ እንዴት በዚህ ልክ ማለት ውሻውስ አሁን ከውሻው ጋር ብታሳልፈስ ግን እኔን ማስረሳት ነበረበት ውሻው? አይ የለበትም ነበር እኮ ግንኙነት መላላስ ግብረ ስጋ ግንኙነት እያደረጉ ነው ያልከኝ አይደል? እኔማ በቃ እንደዛ ይሁን እኮ ወይኔ ይሄ ይኸውልህ ክንዱ በሰለጠነው ዓለም በጣም ብዙ ሰዎች አታርጉ እየተባሉ የሚያደርጉት ነገር ነው። ከሰው ችግር ከብዙ ነገሮችና ሰው ይሄን ያደርጋል። ይሄንን ነገር ዛሬ ሲሰማው በጣም ደንቆኛል፣ ገርሞኛል። እንዴት ነው አንተ ያንን ነገር በተመለከትክበት ሰዓት ላይ ምን አይነት ስሜት ነበር የተሰማህ የመጀመሪያ ጊዜ ስታያት? እኔ በቃ ራሴን ልስት ነው የቀረ በቃ ትንሽ ነው የቀረኝ። በቃ ማለት አልጠብቅም ይሄንን እኔ ይኸውልህ እስር ቤት ሆኜ ሰዎቹ የሚያመጡልኝ አሉባልታ ገሸሽ አድርጌ እኔ እሷን ማዳን ነው በቃ ጸበልም ይሁን ሐኪም ቤትም ይሁን ብቻ የሆነ ቦታ ወስጄ እሷን ወደ ቀደመ ማንነቷ መመለስ ነው የምፈልግ የነበረ። እሺ ግን ነፃነህ ተብዬ እንደመጣሁኝ በነጋታው በቃ ያልጠበኩትን ያገኘው ማለት የመጣው ጊዜ እንደበፊቱ በፍቅር አይደለም እንትን ያለ የተቀበለችኝ በቃ በጣም ኮስኩሻታለሁ ነው የምልህ። ኮስኩሻታለሁ በጣም ተጠይፈኛለች። እኔ በቃ ይሄ አሁን ነፃነቴ ተረጋግጦልኛል። ካለቃ ጋር አገናኘቻቸው። እሱ በደንብ ያስረዳትና ወንጀሉ የተደረገ ተቀነባብሮ እንጂ እነዛ ሰዎቹ እኔን ለማጥቃትና ያንን ገንዘብ ለራሳቸው ጥቅም ለማዋል ያቀነባበሩት ሴራ እንደሆነ አለቃ ሲያወሯት በቃ ትመለሳለች ብዬ ነበረ። የዛ ቀን ምንም አላልኳትም፣ የመጣው ቀን ማለት ነው። በነጋታው ግን የሚገርም ነው። በቃ ይሄን ነገር አየሁ። እንዴት ነበር? እስኪ ያንን ሁኔታ በደንብ ብትገልጽልኝ ደስ ይለኛል። በምን አይነት ሁኔታ ውስጥ ከዛ ጋር ግንኙነት ስታደርግ እንደነበር ማለት በቃ ሰዎቹ የነገሩኝ ነገር አለ አይደለ? እስኪ ልያቸው አልሁኝና አየኋቸው። በቃ ጧት ተነሳች፣ ሄደች፣ ወጣች። ከዛ መጋረጃውን ስገልጠው ከውሻው ጋር እንትን እያሉ ነው። በቃ ይሄ እየተላፉ ነው፣ እየተሳሳሙ ነው ምናምን እየተሳሳሙ ነው ከውሻው ጋር።
ከዛ ይሄ ያፍ እንቅስቃሴም እኮ እሰማለሁኝ። ይሄ የማውራት አይነት ነገር ማለት ነው። ያወራል እንዴ ውሻው? እሷ ናት እንጂ ብታወራው እሷ ታወራለች። እሱ በቃ የሆነ አንገቱ እንደዚህ ይነቀንቃል ምናምን። የሚነቀንቅ ውሻ ማለት እንትን የውጭ ሀገር ውሻ ነው ይሄ። ተቀመጥ፣ እንደዚህ አምጣ፣ ሂድ ሲባል የሚሰማ ውሻ ነው አይደለም። እዚሁ የኛ አይነቱ ውሻ እኮ ነው የኛ ሀገር። አዎ የኛ ሀገር ነው እንጂ እሺ አሁን በቃ እንስሳት የሰውን ሀሳብ በ8 ወር ይረዳሉ ማለት ነው። ከዛ በጣም ሲላፉና እሷ ስታወራ ቆየች። አንዳንዴ ጮክ ብላ እወዳለሁ ትላለች፣ አፈቅራለሁ ትላለች። ምናልባት ሌላ ሰው አስገብታ ቢሆንስ? አንተ ይሄንን ነገር እርግጠኛ ነው? በጣም ሌላ ሰው እንደሌለ በጣም እርግጠኛ ነኝ። ማንም ሰው የለም ሲጀመር እዚህ ግቢ እኮ በቃ አከራያችን ብቻ እኮ ነው የሚኖሩት። እሺ አከራያችን ራሱ ልጆቻቸው ውጭ ነው የሚኖሩት። እሳቸው ብቻ ነው እዚህ የሚኖሩ። ባለቤታቸው ሞታለች። እሺ ከዛ እንዴ ውሻውን ነው ብታወራ እንደዚህ የምትል ብዬ ጠበቅኳቸው። ከዛ የሆነ ጓዳ ገቡ ማለት ነው። ወደ ኩሽናው ተገቡ በኋላ እኔ ምን ሊያደርጉ ነው ብዬ ተከተልኋቸው። ማለት ህመም ውስጥ ከየትን ያደረሳት ነበር የኔ ሀሳብ። ትንሽ ዘግየት ብዬ ነው የሄድኩት። ማለት የተለየ ነገር እንዳይብዬ ሲሄድ ግን ማንም ሰው የማይጠብቀውን ማንም ሰው የማያምነኝን ነገር ነው ያገኘሁት። ምንድን ነው ያገኘኸው? ይኸውልህ እሷ ልብሷን አውልቃለች። ልብሷን በሙሉ አውልቃ በፓንት ብቻ ሆና እና እንጂ እኔ ፍቅር ና ትለዋለች ውሻውን። ይሄን ማን ያምናል? ኧረ ማንም ያምናል። ማን ያምናል እንዴ? እኔ በሽታዋ እስከዚህ ነው እንዴ ያደረሳት ብዬ ና ትለዋለች። ከዛ አረ ይሄ ነገር ግን ውሻ ነው ሰው ነው ና ሲባል የሚሰማው? ውሻ ነው። እሱ ቁጥጥ ብሎ እሷን ነው የሚያዩ። ወይኔ ባለቤቴ ይሄንን ሳይ በቃ እኔ በጣም ነው ያዘንኩት፣ በጣም ነው ያለቀሱ። ለምን እንደሆነ ታውቃለህ? እንዲህ ያስለከፍኳት እኔ ነኝ። እንዴት? ድሮም ሰው አትግቡ፣ ያ ቤት እኮ ጥሩ ስም የለውም። አከራዮች ራሱ መጥፎ ማንነት፣ መጥፎ ታሪክ ነው ያላቸው። አትግቡ እዛ ቤት፣ በቃ የሆነ ምንድን ነው በጣም ሰይጣናም ሰፈር ነው ምናምን ይባል ነበረ። እና እኔ ግን ማንንም አለመስማቴ አሁን እሷን ያስለከፋት ራሴ ግቢ ነው። ይሄ ራሱ ግቢ ነው። ሰይጣናም ስትል እስኪ በደንብ ዘርዘር አድርገህ ንገረኝ። ምን ለማለት ፈልገህ? አሁን ግቢውን ስትወጣ በደንብ ታየዋለህ። በጣም ሰፊ ነው፣ በጣም ሰፊ ነው። እዚህ ቤት ይኸውልህ 3 ሰው ብቻ ነው የሚኖርበት። አከራዩ ሰውዬና እኛ ሁለታችን ብቻ። የእሳቸው ልጆች በሙሉ ውጭ ሀገር ነው የሚኖሩት። እና እኒህ ሰውዬ ማለት ነው ከዚህ በፊት የሆነ ጠንቋይ ነበሩ ይባላል። ኧረ እባክህ በጣም ጠንቋይ፣ በጣም መጥፎ ታሪክ ነው ያላቸው። እዚህ ካለው ዙሪያቸውን ካለው ሰው ጋር ከአንደኛው ጋር አይዋደዱም። እሳቸውን ሲያዩ ሰው ሁሉ ይሸሻል። እኛ እየተነገር ነው ገብተን የነበር፣ ግን እኔ የሰው ምክር ባለመስማቴ ይኸው ሚስቴን ለዚህ ዳረኳት። አሁን እኮ ሙሉ ለሙሉ እሳቸው ላይ ለመፍረድ ገና ማጣራት አለብን። ብዙ መረጃዎችን ማግኘት አለብን። ሜቢ እሷ የአእምሮ እክል አጋጥሟት ከውሻው ጋር እንደ ሰው መስሎ እየታያት ሊሆን ይችላል። እንደዚህ አይነት ነገሮችን ተፈጥሮባት ሊሆን ይችላል። ከእሳቸውም ጋር ያልተያዘ ጉዳይ ሊሆን ይችላል። እና እንደዚህ ሰውን መጠርጠር ነው የምንችለው እንጂ ዝም ብለን ቀጥታ መደፍደፍ ሰው ላይ ካለ መረጃ እኛም ህጉም ቢሆን አይፈቅድልንም። እናንተ የምትሄዱበትን ርቀት ሂዱ። እኔ ግን በእርግጠኝነት በቃ ሰውየው ይሄን ያደርጋሉ ብዬ አምናለሁኝ። ይኸውልህ ይሄን ያሳመነ ምን እንደሆነ ታውቃለህ? አለቃ በስንት ውትወታ ወደ ቀደመ ስራ መለሰኝ እና ከዛ ስራ ወዲያው እግሬ እንደወጣ ያው ከውሻው ጋር የምታሳልፈው ጊዜ አለ። ልክ ማታ ስመጣ ከሰውየው ጋር ነው ያሉ ቤታቸው ማለት ነው፣ ትልቁ ቤት እና ልክ ወዲያው እኔ ስመጣ ሰውየው በጣም ፊታቸው ላይ የማየው እንትን አለ፣ ይሄ የመደንገጥ የመርበትበት ምናምን። ለምንድን ነው እሳቸው ቤት የምትገባው? ቤት አላት አይደል?
እኔ ምን አውቃለሁ? አንተ ቆይ አትቆጣትም እንዴ? ባለቤት ነች፣ ሚስት ነች። አንተ እንዳባወራ መምከር ትችላለህ። ለምንድን ነው እንደዚህ የምታደርጊው? ኢቨን እንኳን ከውሻ ጋርም ስትሆን ለምንድን ነው እንደዚህ አይነት ነገር የምታደርጊው ብለህ ልትቆጣ አልቻልክም? ማለት እሷ በእርግጥ የምትመልስልኝ መልስ አለ። ምግብ ልሰራላችሁ ሄጄ ነው ምናምን ትላለች። እንዴ ይሄ እኮ የእሷ ግዴታ አይደለም። ግዴታ አይደለም። በቃ ይሄ እሷ ለበጎነት ያደረገችው ነው የምታረገው። ግን እኔ ይኸውልህ እሱን አላምንም። የማላምንበት ምን እንደሆነ ታውቃለህ? አንድ የሰውየው መርበትበት አለ። ሁለት ደግሞ እሷ ልክ ወደ ቀደመ ህይወታችን አልተመለሰችም። ለእኔ ምንም ስሜት የላትም። ማወሩ አይጥማትም፣ አታወረኝም። በቃ ምን ልበልህ በጣም እኔን ጥልትን ያድርገኝ። በቃ ረስተኛለሁ ሁሉ ማለት ይቻላል። ጸበል ወስዳት አታውቅም? የትም አልወሰድኳትም ማለት በጣም ምልህ እንደ ባል ተቆርቁረህ አዝነህ ባለቤቴ ተጎርታብኛለች ብለህ መምጣት በጣም የሚያስገርም ነገር ነው። ግን ይሄ ነገር መፈጠር ከጀመረ ምን ያህል ጊዜ ሆኖታል? እኔ እኮ አሁን ቅርብ ጊዜ እኮ ነው የወጣው ከእስር ቤት እኮ 2 ወሬ ነው የወጣሁት። እንግዲህ በዚህ በታሰርሁበት ወራት በቃ ይሄ ነገር ተደጋግሟል ወይም ተለምዷል ማለት ነው በእኔ ጥርጣሬ። ከውሻው ጋር ግንኙነት አካራይን ቤት መግባት ማለት ነው። አዎ። እና በቃ እናንተ እዚህ ውስጥ እንድትገቡልኝ ጭንቀቴ እንድትጋሩኝ ነው። በቃ እኔ ሚስቴን ማዳን ነው የምፈልገው። አሁን የነገርከን ነገር በጣም ከባድና አስጨናቂ ነው። እኔ እውነታውን ስነግርህ እንዳትደነግጥ እንጂ እንደዚህ አይነት ኬዝ እንደዚህ አይነት ታሪክ እኛ ጋር መጥቶ አያውቅም። ዛሬ ስሰማ የመጀመሪያ ጊዜ ነው። በጣም እንዴት ይሄ ነገር ይመጣል እንዴ? ሰው ከእንስሳት ጋር እንዴት የማይታሰብ እኮ ነው ይሄ። አይዞህ እኛ የቻልነውን ነገር እናደርጋለን። ሁሉንም እንግዲህ መፍትሄ ብለን የምናስባቸውን ነገሮች እናደርጋለን። ግን አሁን የት ሄዳ ነው ባለቤት? አሁን አለች፣ ወጣ ብላ ነው እንጂ አለች። እንዴ ከውሻው ጋር ነው የምትሆነው? እንግዲህ በጣም የሚያስገርም እኮ ነው። ከውሻው ጋር እንደዚህ በጣም ዲፕሊ የሚታወቁ ከሆነ ውሻውን ከዚህ የሚሄድበትን ነገር ማመቻቸት። ውሻው ቆይ ለማን ነው? የማን ነው? ውሻው ያከራዩ ሰውዬ ነው ማለት ነው። ያከራዩ ነው። እንደውም ይሄ ቀረ እንጂ ብዙ ነው የነበሩ። ማለት በዚህ ሁሉ ግቢ በጣም ሰፊ ነው ግቢውን እንደምታየው። አይቻለሁ። 4 ውሻ ነው የነበር መጀመሪያ። ከዛ እያሉ ሌሎቹ ሞቱ እና ይሄን ውሻ ይኸውልህ እኔ ግራ ገበኝና በቃ መፍትሄ ይሆናል ብዬ ያሰብኩት በዚህ እንግዲህ ይሄ ሁሉ የታሰበ በዚህ 2 ወር ነው። ግራ ገበኝ። ሰውዬዎች ምን አሉ ይመስለ እንደመጣው ከዛ በፊት ሳጣራ ይኸውልህ 8 ወር ሙሉ ኪራይ አልተቀበሏትም። ምግብ ያስቤዛ ራሳቸው ነው የሚችሉ። አንድ አላስጨንቋትም። ይሄ ደግነታቸው ነው። እኔ ስመጣ ግን በቃ ባህሪያቸው በሙሉ ተቀያየረ። ከዛ በፊት ከመታሰር በፊት የነበረው በቃ እኔን ቁም ስቅሌን ማሳየት፣ ይሰድቡኛል፣ እልፍስል በቃ አሽሙር ይናገራሉ። በቃ እኔ አንተ ሰላቢ ይሉኛል። እኔን ሁሉ አይመስለኝም፣ ግን ዞር ብዬ ሳይ እኔ ብቻ ነኝ። የሆነ ሆኖ ይኸውልህ ይሄ ውሻ ሚስቴን እንደዚህ ከሰው ተራ ሲያስወጣት ከማንነቷ ሲለያት በቃ ማረገው እንዳልገለው ነገር ይታወቃል ብዬና የከፋ ነገር ነው በራሴ ላይ ማመጣው ብዬ አንድ ቀን መጀመሪያ 1 ሳምንት ተንከባከብኩት። አዎ ስጋ መጣለታለሁ፣ ዳቦ ሰጠዋለሁ፣ እንደዚህ እያልኩ አለመድኩት። ከሚስት ጋር ግንኙነት እንዳደርግ ነው እንደዚህ የምትንከባከበው? ነው አይደለም፣ እሱ ልነግርህ ነው። ከዛ ለመደኝ። ሲለምደኝ አንድ ቀን የሆነ ቦታ ይዤው ሄድኩ። ሩቅ ቦታ ይዤው ሄድኩና ጭራሽ እኔ በቃ ይሄን አሁን ቆይማ እንስሳት እውነት በዚህ ልክ ረቋል ማለት ነው። ልክ የሆነ ቦታ ስደርስ ፊቱን ሸፈንሁና እየጎተቱ ይዤው ሄድኩና ትቼው መጣሁ። ልጥለው ማለት ነው? አዎ ጥዬው መጣሁኝ እንጂ ጥዬው ስመጣ ተገላግለው ከዚህ በኋላ ሚስቴ ዳነች አልሁኝ። በነጋታው ይኸውልህ ከእንቅልፌ ስነቃ ሚስቴንና ውሻውን አገኘኋቸው። መጣ? ከጣልክበት መጣ? እኔ እኮ ይሄ መምጣቱ አይደለም የሚገርመኝ እኮ በጣም ተብትቤ ነው አስረው ነበር። ያንን ማን ፈታለት? እና ደግሞ አስብ ካሰሩት በኋላ እኮ ብዙ መንገድ ይዤው ሄጄ ነበር። እንዴት ቦታውን አውቁ መጣ ነው
በጣም ሩቅ ቦታ እኮ ነው ይሄዱት። እና ይሄ ነገር በቃ ግራ ሲያጋባኝ እንቅልፍ ሲነሳኝ ነው አሁን እናንተን በቃ የማልወደውን ሚዲያ የማልወደውን የሰው ፊት ተጋፍጬ ይሄን ነገር ማዋዬ። በጣም የነገርከኝ ነገር በጣም ብዙ ስብስብ ነገር አሉ። አሁን አንተ እንደምትለው ከሆነ አከራይ የሆነ ነገር ባለቤቴን አርጓታል ነው የምትለው። ነገር ግን አከራይ የሆነ ነገር ቢያደርጋት ከአከራይ ጋር ነው እንጂ ግንኙነት ስታደርግ ልትይዝ የምትችለው ከውሻ ጋር ስትገናኝ ግንኙነት ስታደርግ ማየት ምንም ከሷቸው ጋር ያለው ነገር በጣም ይራራቃል። ሜቢ ግን የተሰራባት ነገር ካለ ወይ የተደረገባት ነገር ካለ እሱን እኛ በቻለው አቅም እንግዲህ ክትትል አድርገን እዚህ ግቢ ውስጥም የክትትል ካሜራዎችን ለማስቀመጥ የሚመች ከሆነ አስቀምጠን ቤት ውስጥ ያው ማድረግ ስለምንችል ቤት ውስጥም ቢሆን አድርገን ሁሉንም ነገር አውጥተን ላንተ ለማሳየት እንችላለን። በቃ የምታረጉትን በሙሉ አድርጉ። በቃ የምታረጉትን ይኸውልህ፣ እኔ ይሄ መተት ማለት ነው። ይሄንን ይቅርና የገጠር ልጅ ነኝ አውቀዋለሁ ማለት እንደዚህ በስሜም ሲያረጉ እንደሚያረጉ እንሰማለን። ከዚህም የበለጠ ኃይል አለ። መጫኛ የሚያቆሙ ሰዎች እኮ እንዳሉ በቃ እንሰማለን። እና ይሄ በቃ መተት ነው ድግምት ነው ብዬ ነው እኔ የማስበው። ያልከው ነገር እንግዲህ እውነት ከሆነ ውሻውን ሩቅ ቦታም ጥለው የሚመጣ ከሆነ አሁን ላይ ይኸውልህ እኔ ካለኝ ልምድ የተነሳ ውሻውን አንተ ምንም ለማድረግ እንዳትሞክር። ውሻውን ካጠቃኸው ውሻው የሚሞት ከሆነ ከሷ ጋር የተሳሰረ ነገር ካለው እሷ የማበድ ብዙ ነገሮች ሊኖሩ ይችላሉና ውሻውን አግባብተን ኮንትሮል አድርገን አንተ የምትጠረጥራቸው ነገሮች ለመጀመሪያ አከራዩን ብዙ ነገሮችን እየሰለልን የሆኑ ነገሮችን ለመፍጠር እንሞክራለን። አይዞ አንተ አትጨነቅ። በጣም ሙሉ ውድ ቤተሰቦች እንግዲህ በጣም እየተንቀጠቀጠ ነው ነገሮችን ሲነግረኝ ሲገልጽልኝ የነበረውና በጣም የሚያሳዝን ሰው ነው። እንግዲህ እንደዚህ አይነት ጉድ እንደዚህ አይነት ችግር ማንም ሰው ቤት እንዲገባ አንፈልግም እኛ። ያው እና በእኔ የደረሰ በማንም ሰው እንዳይደርስ እውነት ትማሩበት አላችሁ። እንደዚህ አይነትም ኬዝ እንደዚህ አይነትም ችግር ቢመጣ እንዴት አርጋችሁ ማስወገድ ትችላላችሁ ብለን ስለምናምን ስለምናስብ ነው እንደነዚህ አይነት ሰዎችን እንግዲህ እየፈለገን እያሰስን ጓዳ ጎድጓዳውን ፈልገን የምናመጣውና አንተ ተረጋጋ። ብዙ ነገሮችን ላንተ ማድረግ ያለብን አንድ ነገር ልንገርህማ የረሳሁት ነገር ነው። ይኸውልህ ከዚህ በዳቦና በስጋ ከማልመድ በፊት ማለት ነው ላጠቀው ፈልጌ ነበረ። የሚቀመስ አይደለም በቃ ዘሉ ማለት ነው። ይሄንን የነከሰኝ ይሄንን ራሱ ነው እንደዚህ ያደረገኝ። ምን አይነት ጥርስ ከዛ በቃ እስቲ ትንሽ አሳያችሁ። በጣም ጎርቷል። በቃ ማረገው ሳጣ ነው በኃይል አላገገመም። ሁለት ወር ነው ከመጣ መቼም እንግዲህ አሁን የነከሰና አሁን ነው የነከሰኝ እና በኃይል እንደማይሆን ሳቅ ነው በቃ ይሄንን የስጋውን በቃ የፍቅሩን ነገር የገፈውበት። እሷን ግን እንዴት አይነክሳትም? እንደዚህ በጣም ኃይለኛው ሻፍ ሆነ አላውቅም። በቃ ይሄ በቃ መተት ነው። በቃ መተት ተሰርቶባታል ነው የምለው። በጣም የሚያሳዝን ነገር ነው እየነገረኛል። እግሩም ላይ ያለው ጠባሳ የጥይት እንጂ የውሻ ንክሻ አይመስልም። አሁን ላይ እንግዲህ እዚህ ጋር ጊዜያችንን አናባክንም አናጠፋም። መከታተል ያለብንን ነገር በሙሉ የምንሰራውን ነገር በሙሉ ጥለን ነው ሙሉ ነገሩን ሙሉ አባላቶቻችንን እንግዲህ ለማስገባት ማስበን ነበረ። ያው በር ላይ አከራዮቹ አሉ ስላልከን ነው ደበቅ አድርገን እቺን የደብቅ ካሜራ ብቻ አስገብተን ብዙ ነገሮችን ለማድረግ ለመነጋገር የሚወሰን ነው። አሁን እንግዲህ ከዚህ በላይ የምናወራ ከሆነ ባለቤትም ልትመጣ ትችላለች። ያለውን ነገር እንመካከራለን። እኛም ማድረግ የምንችለውን ነገር በሙሉ እናደርጋለን። አንተ አይዞ አትጨነቅ፣ እኛ መፍትሄ እናመጣልሃለን። በዚህ 100% ተማመን። እኛ ጋር መጥቶ ያፈረ ማንም ሰው የለም። ነግረውኛል። ተከታተል ከሆነ ስለኛ ብዙ ነገሮችን ብዙ የሰራናቸው ነገሮች አሉና እነሱንም አይተሃል። ይሄንን ኬዝ እንፈተዋለን። ማን ምን አድርጎ እቺን ባለቤትን እቺን ሚስትህን እንደዚህ ያደረጋት እየተጫወተባት እንደሆነ ሁሉንም ነገር ግልጽልጽ አድርገን ውሻውን ራሱ ወስደን ማድረግ ያለብን ነገር ካለ ሁሉንም ነገር አድርገን ምን ነው ይሆናል። እውነታውን አይዞ። በመጨረሻም እንደው ቀረ የምትለው ለእናንተ ይጠቅማችኋል ማስተላለፍ የምፈልገው መልእክት አለ ብለህ የምታምነው ነገር ካለ ንገረኝ። እኔ ቀረ የምለው ነገር እንኳን የለኝም፣ ግን እናንተ እንደው ፈጣሪ ይርዳችሁ። በቃ ፈጣሪ ይርዳችሁ። መልካም ነግረውኛል። ብዙ የእናንተ ቤተሰቦች በቃ ብዙ ታሪክ እንደሰራችሁ ነግረውኛል። የብዙ ሰዎችን እንባ እንዳበሳችሁ የብዙ ሰዎችን መጥፎ ታሪክ እንደቀየራችሁ ነግረውኛል። እና ለዚህ አሁንም ፈጣሪ ጉልበት ይሆናችሁ እና ደግሞ የኔ ነገር በእናንተ በኩል ተሳክቶ እንዳመሰግናችሁ እንግዲህ አምላክ ይርዳኝ ነው የምለው። ችግር የለውም፣ ይረዳናል፣ ፈጣሪ የሚያግዘናል፣ ይረዳናል። እንግዲህ እዚህ ቤት ውስጥም እልል ብለን እንግዲህ በደስታ እንደምንገናኝ ተስፋ አድርጋለሁ። አሁን ላይ ያው እሷም እዚህ እንደምትገኝ ስለገለጽክልኝ እሷ ጋር እንሂድና ያለውን ነገር መጠየቅ መነጋገር የምንችለውን ነገር እናውራ አይደለም? እሺ፣ ዛሬ ስራችንን ብንጀምር ደስ ይለኛል። መልካም ና እስኪ ና። ካሜራውን አከራዮቹ እንዳይወጡ ደበቅ አድርገው። እሺ፣ እሺ።
እስቲ አይዞህ ሂድ ስሜቴ ምን ይለገም ተረጋጋ። ኧረ በእናትህ ሰው መስላለች። ሰው እኮ አይደለች። እንዴት ከውሻ ጋር ከዚህ ውሻ ጋር እሺ ምን ትሰሪያለሽ? ምንድነው ማናችሁ? ማናቸው? እኔን አታውቂኝም እና ነው እንዴ ማናቸው? በቃ ተወይ። ለምንድነው? እሺ አሁን ከዚህ ውሻ ጋር ምን ትሰሪያለሽ? ነይ ነይ ወደ ቤት። ውሻ ትበሉ አንተ ነው ውሻ። እሺ እኔ በቃ ሌላ አዲስ ወጀ ስማት እንግዲህ ስማት የምትለው እኔን ውሻ ማነው ውሻ እንዴ? እሰራልሻለሁ። ይቻልሻስን አንተ ነው ውሻ ልገምላ አንተ። እሺ አሁን ወደ ቤት ነይ። የት በቃ የት ማለት ነው? ካንተ ጋር መፋታት ነው የምፈልገው። ሰማኸኝ አይደለ እኮ ነይ ወደ ቤት። መፋታት ነው የምፈልገው ካንተ ጋር። ይኸውልህ ነገር ነበር እኮ እንዴ አትበለው እንጂ ውሻ ምናምን አትበለው። ታዋዳለው ነገር ነው። አንቺ ልሻለሁ። ተው እንደዚህ ማለት ነው። ኔክስት መብቴ ነው እኮ አዲስ ቤት መጀመር እኮ መብቴ ነው አይደለ እንዴ? አይደለ እኔ ሁሉንም ነገር አመቻቻለሁ። ችግር የለውም። ፋታ ነው የሚሄደው። እየሰማኸኝ ነው? ይገባኛል። ነይ ቀቀኝሽ ተረጋጋ። ክንዱ እስቲ ተቀመጡ። እያያት አይደል እንዴ? እሺ ተቀመጭ። እስኪ ተቀመጭ እስቲ። እሺ አሁን ቆይ ውሻ ምን ይሰራል? ትንሽ ፈንጠር እስቲ ወደዛ። እንግዲህ አያት እሺ ያው አንቺ ያለሽበትን ሁኔታ እንግዲህ ያው በቃል ለመናገርም የተወሰነ የሚያስቸግር ነገር ነው። ባለቤትሽ ያለውን ነገር በሙሉ አስረድቶኛል፣ ነግሮኛል። እንግዲህ ያው እንደዚህ አይነት ነገሮች ያው እስቲ በቀጥታ ወደዚህ አይነት ነገር ውስጥ ከመግባቴ በፊት እስቲ የሺ ማን ነች ምንድን ነች የሚለውን ዘርዘር አድርገሽ ግለጪልኝ። ያው ውድ ቤተሰቦቼ እንግዲህ ከካሜራ በስተጀርባ በጣም ብዙ ነገሮችን አድርገናል። ቅድም ስትመለከቷት ደንግጣ ፈርታ እኛንም ተጠራጥራን ነበርና በደንብ ካሳመናት ያለንንም ማስረጃ አረ ዛሬ በቃ አገኘዋለሁ። አረ ተረጋጋ እባክህ እስቲ ክንዱ አንተ እኮ ከሷ ባስከ ተረጋጋ እንጂ ምን ሆነሃል? ደግሞ ሚስቴን መቀማቷ ያልቀረ ደግሞ እዚህ ይጮህብኛል መጥቶ ስጋ ምናምን ስትል አንቺ ግን ቆይ ከሱ ጋር ምንድን ነው ያለሽ? ለምን ነው የምትናገረው? ምን አደረገ? እሱን ያደረገ ነገር አለ? ሌላ ችግር አለ? በተቆራቆርሽ ምን አለ ለኔ ለባለሽ? ምን አደረገ? ምንም ያደረገ ነገር የለም። እየሰማህ ነው እንግዲህ። እኛውን ባለሙያዎች ስለሆነ ያለብን ነገሮች በሙሉ አረጋግተን እናደርጋለን። እናንተ እሱን ውሻ ዞር አድርጉት ፕሊዝ እባካችሁ። እኔ በቃ የሆነ አደርሁ ነው። ውሰደው ውሻው ከኛ ጋር ነው። ምንም የሚፈጠር ነገር የለም። ትሪትና ምሳውንም መስጠት ካለብን የተለያዩ ነገሮችን እንሰጣለን። ውሃ ሜቢ ጠምቶት ሊሆን ይችላል። ውሃም ቢሆን እንሰጣለን። እንደው ከዛ በፊት ያው አቋረጣችሁኝ። እንደው የማወራውንም ነገር እንደው አንተም ተረጋጋ፣ አታልቅስ። የሺ ማን ነች ምንድን ነች? ራስሽን በደንብ መግለጽ እንደምትችይ ማውቃለሁ። እስኪ ስለ ራስሽ አንዳንድ ነገሮችን ንገሪኝና ከዛ በኋላ እኛም ዛሬ መጣንበትን ጉዳይ አብስረንሽ ወደ መፍትሄያችን እንሄዳለን። የሺ እስኪ ያለውን ነገር በዝርዝር ንገሪኝ። እሺ እችላለሁ እኮ ራሴን ማስረዳት በደንብ ነው የምችለው። እሱ በነገራችሁ እንትን ብላችሁ እኔን እንደ በሽተኛ ምናምን እንድታዩኝ አልፈልግም። እኔ በጣም ጤነኛ ነኝ። እንደዛ መረዳት ስሜ የሺ ይባላል። ያው የምኖረው እዚህ ቤት ነው። የቤት እመቤት ነኝ። በቃ ሌላ ምንም እንትን ነገር የለም ማለት እሱ አሁን እንደዚህ ብሎ ስለነገራችሁ ማስረዳት አትችልም ብላችሁ ነው አይደለ? የሺ ማነች ምናምን ብለ እንደዚህ አይነት ጥያቄ የምትጠይቀኝ። እሱ የነገረንንም ነገር አንቺ አታውቂም። እሱ ያለን ባለቤቴን በጣም እወዳታለሁ፣ አፈቅራታለሁ። እሱ አጭበርባሪ ነው። እኔ አልወድሽም። አጭበርባሪ ነው። እንዴት አልሽ? እኔ አልወድሽም። አንቺ እንዳትናገረኝ፣ ምንም ነገር እንዳትናገረኝ አንተ። ቆይ ለምን እሺ ሰው በቃ በመጥፎ ነገር ነው የሚረዳው። አስተሳሰቡ ጥሩ አይደለም። ሰው ለኛ ጥሩ ነገር ሲያደርግልን እሱ ያን ሰው በመጥፎ ነገር ነው የሚረዳው። ለምን እንደሆነ አላውቅም። እንደውም እሱ ነው እኔ በሽተኛ የሚመስለኝ እሱ ነው። ምንም ነገር በቃ ሰው ለኛ ብሎ ጥሩ ነገር ሲያደርግልን እሱ በሌላ በመጥፎ ነገር ነው የሚያስበው። አሁን እናንተን የሚጠራችሁ ሰው የጠራችሁን ምክንያት ደግሞ አውቀዋለሁ። ምንድነው? እስኪ እኔ የሰውን ውለታ በመጥፎ ማለት አዎ፣ እንደዛ ነው የምታስበው። ለምሳሌ እሺ ማን ከኔ ጋር በቃ ምንም ልንስማማ አልቻልንም።
ምንድነው ስለዚህ ከሱ ጋር አልፈልግም በቃ ከዚህ ጋር መስማማትም ስለማልችል ሊረዳኝም ስለማልችል አይረዳኝም በቃ እኔ ከሱ ይልቅ ደግሞ ሌላ ሰው እየተረዳኝ ያለው ገባ አይደል ማን ነው እሱ እየተረዳ እኔ እኮ ወድሻለሁ ፕሊስ እባክህ እንዴ እስኪ ተረጋጋና እኔ ተወሰነ እንዳናግራት እድሉን ስጠኝ እማትችል ከሆነ ከውሻው ጋር መጠበቅ ይችላል እዛው ይዘው ጭራሽ ከውሻው ጋር ነው ልጠብቅ እየበጣበጣ ስለሆነ እሱን ውሻ ገለዋለሁ ተወጣ ውሻ ለምንድን ነው የምትሉት ውሻ አይደለም ወይ ከኛ ባላቶቹም ጋር መጠበቅ ትችላለህ እኔ በደንብ ይወል እንደ ባለሙ እሺ በቃ እሺ ምንም አይደለም እሺ አዎ አትግባ ፕሊስ እሺ እንደተማረ ሰው ነው የሽ እሱን ለተወሰነ ሰዓት ታዩና ከኔ ጋር እንነጋገር አይደለ እኔ ነኝ እዚህ የሚያመጣውሽ ውጪም ነበርሽ ብዙ ስራዎችን እየሰራሽ እንደነበረ ተመልክቻለሁ አይቻለሁና አሁን ለኔ ብለሽ ነው ቤትም የገባሽው ስለዚህ ከኔ ጋር አንዳንድ ጉዳዮችን እናወራለን እኔም እንግዲህ እነዚህም ሰዎች አያሳዝኑም ከኔ ጋር የመጡትም ለአንቺ መፍትሄ ለትዳራችሁ መፍትሄ እናበረክታለን ብለን ነው እዚህ ድረስ እየተንከራተትን የመጣ ነው ጊዜያችንንም እያባከንን ያለ ነውና ተረጋግተሽ በረጋ መንፈስ እሱን እስቲ ለአንድ ለ30 ደቂቃ ታዩና አንቺ የደረሰብሽን ነገር ምን አይነት ነገርም እሱ ላይ እንደዚህ ጥላቻ እንዲያሳድርብሽ ያደረገው ብዙ ነገሮችም እንዳሉ አውቃለሁና እነሱ በዝርዝር ሰፋ አድርገሽ ንገሪ አውቃለሁ ከታሰረ በኋላ እንደዚህ አይነት ስሜቶች አንቺ ላይ መፈጠር እንደጀመሩ እንዴትስ እንደዚህ አይነት ሁኔታ ውስጥ ልትገቢ እንደቻልሽ እስኪ በዝርዝር ሰፋ አድርገሽ ንገሪኝ እሺ ይሁን እሱ ታስሮ ነበርና አውቃለሁ ታስሮ በሄደበት ወቅት እኔ ብቻዬን ነበርኩኝ ገባ አይደለ ብቻዬን ነበርኩኝ ማንንም ሰው አልነበረኝም ማንንም ይረዳኝ ሰው አልነበረም ምሰራውን ግራ ገብቶኝ ነበር ምንም ነገር ቤት ውስጥ የለም ነበር በዛ ሰዓት የደረሱልኝ አሁን እሱ ውሻ ብሎ የሚጠራው ነው እኔ እንደ ውሻ ላየው በጣም ነው የምወደው ማለት እንዴት ውሻው ሊደርስልሽ ይችላል በቃ እኔ እናንተ እንደ ውሻ ታይቷችሁ ሊሆን ይችላል ገባ አይደለ ለኔ ግን እንደዛ አይደለም በቃ እንደ ሰው ነው በጣም ይረዳኛል ማወራውን ነገር ይሰማኛል ያወራኛል መፍትሄ ይፈጥርልኛል በቃ የሆነ ነገር ተጨንቄ እንኳን እሱ ትቶኝ በሄደ ጊዜ ተጨንቄ ሳለቅስ እሱ ነው መጥቶ የሚያጽናናኝ እንዴት ማለቴ ውሻው ከውው ውጪ ሌላ ነገር ይቅርታ ነው አሁንም ውሻ እንድትለው አልፈልግም ገባ አይደለ ውሻ አይደለም በቃ ለኔ እንደ ውሻ አይደለም እንደ ጓደኛዬ ነው በጣም ነው የምወደው በጣም ነው መንከባከበው እሱም ደግሞ ከኔ በላይ እኔ ከመንከባከበው በላይ ነው የሚንከባከበኝ ማለት ነው አይ ይሄ እኮ የውሻ ፍቅር አንቺ ጋር መኖሩ በጣም አስደስቶኛል በጣም ደስ ፍቅር አይደለም እየነገርኩ ነው እኮ ውሻ አትበለው እኔ እንደ ውሻ አይደለም የማየው እያልኩ ነው አይደለ እሺ ማን ብዬ ልጥራው እስቲ የሺ አንተ ማንንም ብለ እንድጠራው አልፈልግም እኔ ራሴ ነኝ መጥራት የምፈልገው እሱን እኔ ራሴ ነኝ እንጂ አንተ ውሻ ምናምን ብለ ሌላ ስም እንድሰጠው አልፈልግም እሺ ባይለ የሱን ደግሞ ክፉ ነገር መስማት አልፈልግም ከሱ ጋር ማያስማማኝ ነገር እሱ ነው እንዴ መንከባከብ አልችልም ማለት መብቴ አይደለ መብቴ ነው መንከባከብ ይችላል አይደለ መጓደል እንችላለን በጣም ነው የሚወደኝ እሱም እኔም በጣም ነው የምወደው ገባ አይደለ አዎ አብራችሁም እንደምታሩ ቤት ውስጥ እንደሚገባ ሶፋ ላይ ራሱ የለም በቃ እኔ እሱ ከሚያደርግልኝ ነገር ይበልጥ እሱ ነው የሚያደርግልኝ እስኪ ለምሳሌ ምን አድርጎልሽ ያውቃል በጣም ነው የሚረዳኝ ማለት የሆነ ነገር ስፈልግ ቀድሞ የሚደርስልኝ እሱ ነው ቤት ውስጥ እንኳን የሆነ ነገር ሲጎል የሆነ ነገር ሰው ሲያስፈልገኝ ቤት ውስጥ ሲደብረኝ ሰው ነው አይደለ ባለቤትሽ እኮ ነው በፀሐይ ተቃጥሎ የሚያበላሽ አይደለ እንደ ባለቤቴ አላየውም በቃ አልፈልግም ገባ አይደለ በቃ ሲመጣ ከሱ ጋር ካየኝ ማበድ ነው ምናምን ይሄ እንደዚህ ደግሞ አልፈልግም እኔ የፈለኩትን ነገር የማድረግ መፍታለን ገባ አይደለ አለሽ ግን ውሻውን በምን አይነት መልኩ ነው ይቀርብሽ አሁንም ይኸውልህ ምን ረዳዳ ካሉን ያውን ከሱ ጋር በቃ አልፈልግም እያልኩ ነው ምንም እየተረዳኝ አይደለም ያስፈልገኝ ነገር ያደረገልኝ አይደለም ከሱ ይበልጥ እሱ ነው ያደረገልኝ ያለው በቃ የሚረዳኝ እሱ ነው ብዙ ነገሮችን ያጽናናኛል ሳውራው እንኳን የልቤን እንደዚህ ሳውራው አንተ እንኳን አሁን እየተረዳኸኝ አይደለም እሱ ግን ቢሆን ብታዩት ራሱ እሱ ግን ቢሆን በጣም ነው የሆዴን የሚረዳልኝ ገባ አይደለ የማውራውን ነገር ይረዳልኛል በቃ ጨንቆኝ እንኳን የሆነ ነገር እሱ መፍትሄ የሚያመጣልኝ ምናምን ነገር እሱ እኮ ደግሞ ከሱ ጋር ብቻ አይደለም ችግሩ ገባ አይደለ ከአከራያችን ጋር ይኸው በቃ ለምን እንዴት ጭራሽ እሱ አከራያችን ቤት እንደምንኖርም እረስቶታል በቃ ለምን አየው የምትኖሩት ገንዘባችሁን ከፍላችሁ እኮ አይደለም እንዴ እኔ እኮ ስንት ጊዜ ሙሉ እኮ አስቀምጠውኛል አይደለ ምግብ እያበሉኝ ነው አይደለ እሱ እኮ እዚህ ማያበላኝ ምግብ ነው እሳቸው የሚያበሉኝ እዚህ እሱ ማያደርግልኝ ነገር ነው እሳቸው የሚያደርጉልኝ ይሄ ደግሞ ከጥሩነታቸው አንፃር ነው በጣም ጥሩ ሰው ናቸው ከሚባለው በላይ አንተ ብታያቸው እኔ ዓለም ላይ ባልልም ማቃቸው ሰዎች ላይ እዚህ ምድር ላይ እንደሳቸው አይነት ጥሩ ሰው የለም እኔ 100% ማለት ነው እርግጠኛ ሆኜ የምነግርህ ነገር እንደሳቸው አይነት ጥሩ ሰው የለም እነዚህ ሰዎች እኮ መታቂያቸው 1 አመት 2 አመት ነው ይሄን ባለቤትሽን ክንዱን ግን ከ10 አመት በላይ ታውቂዋለሽ ምን ጠቀመኝሽ ከ10 አመት በላይ አወቅኩት ከዛስ ምን ጠቀመኝ
ያኔ ጠቀመኝ ነገር አለ እሳቸው እኮ በአንድ አመት በሁለት አመት የተጠቀሙኝ ጥቅም እሱ አልጠቀመኝም ገባ አይደለ በገንዘብ ቀየርሹ ማለት ቀይሬው ምናምን አይደለም ግን በቃ ለኔ የማይሆነኝ ከሆነ እሳቸው እንዴ ለምን ሄድሽ ለምን እሱ ጋር በላሽ ልደርስለው ደግሞ ለምን ታድሪያለሽ እነሱ ቤት ይያለሽ እንዴት ነው አንቺ አከራይ ቤት የምታርጊ ለምንድን ነው ማላድረው አከራይ አይደል እንዴ ምን ችግር አለው እያወራቸው ማንንም የለም ቤታቸው ምንም ችግር የለውም አዎ ችግር የለውም ምን ችግር አለው እንዴ ለነገሩ ማለት ዳር ነው ማንም ስለሌለ እሳቸው ምን ታደርግ በቃ ተይዛ እኮ ነው እኔም ሳያተረድቻለሁ ምን አሁን ውሻው ምን ያደርጋል ይስጣችሁ እናንተ ክፎች ምን ችግር ኖሮ ነው እሱ የሚረዳሽ ምን አውርተሽ ነው እንደው ምን ችግር ፈጥሮልሽ ነው እንደው ውሻኛ እንደምናውቀው ከሆነ ሌባ የሚገባ ከሆነ ይጮሃል ኢቭን እንኳን አይዝም ሌባ ጮሆ ነው ሰው ቀስቅሶ የሚጠራው ሌላ ምን የተለየ ነገር አለ አይደለም በቃ ለኔ እንደዚህ እናንተ እንደምታስቡት ተራ ውሻ እንደምታዩት ተራ ውሻ አይደለም ለኔ እየነገርኩ ነው በህይወቴ ውስጥ በጣም ትልቅ ቦታ አለው በጣም ከራሴ በላይ ነው የምወደው እያልኩ ነው ምን አድርጎልሽ ነው እባክሽ ንገሪ ያረገልሽን ነገር እኮ በግልጽ አልነገርሽኝም ባለቤትሽ አሁን ያበላሻል ያጠጣሻል ያኖርሻል ያለብስሻል ውሻው ምን አድርጎልሻል ከፋኒ ሳለቅስ ባለቤት ደርሶልኛል አልደረሰልኝም ውሻው ነው ውሻ ብለህ የምትጠራው ነው አይደለ ለአንተ ለኔ ደግሞ እንደ ጓደኛዬ በጣም የምወደው እሱ ነው የሚደርስልኝ ደርሶልሽ ስታለቅሽ ምን ያደርግሽ እሳቸውን አከራዩ እሳቸውን ትቶ እሳቸው ቢከፉ እሳቸው ብቻቸውን ቢሆኑ ማታ ብቻቸውን ቢያድሩ እሳቸውን ትተው ነው እኔ ጋር የሚመጣው እሱ እኔ በለጭበት ማለት ነው እዚህ ቤት ውስጥ የሚያራልሽው አዎ ለምን ምን ችግር አለው ታዲያ ኮሽው ጋር ምን አይነት የተለየ ግንኙነት አለ ይሄ በ10 ወር ብቻ የሆነውን ነገር አትይ ከዛ በፊት ስላሳለፍናቸው በጎ ነገሮች ጥሩ ትዝታዎች ሲያስብ እኔ ካንተ ጋር ካሳለፍኩት ጊዜ ይበልጥ ከነሱ ጋር ያሳለፍኩት ጊዜ ይበልጥብኛል በቃ ለኔ ኮሽውና ካከረሽ ጋር ወይኔ ባካችሁ ይሄን ውሻ እኔ በቃ ይሄን ነገር ዛሬ ገለዋለሁ በቃ አረኛ ሁለቱንም ነው ዛሬ ውሻ እናስገባ እንዴት እንደምንደግ ያዙት አቤል ያዙት እንጂ እቺን መስራት ያቅታችኋል እንዴ ውሻ መያዝ ጭራሽ አንኳኳለ አሁን ይኸውልሽ እኛ የመጣንበት ጉዳይ እንግዲህ በጣም አንቺ ውስብስብ ችግር ውስጥ ነው ያለሽው የቻለውን ነገር እንግዲህ ለመፍታት እንሞክራለን እኔ በጣም ደስተኛ ነኝ በህይወቴ እስቲ ስሚኝ የሺ እባክሽን ተረጋጊና አድምጪኝ አንዴ አሁን ላይ ያልሽኝ ያለሽው እንግዲህ ከ10 አመት ባሌ እንግዲህ ከክፍለ ሀገር ጀምሮ አፈር ፈሽቶ ተምረን አብረን ብዙ ነገሮችን አድርገን ካደግነው ባሌ እንግዲህ ውሻ እኮ አመት 2 አመት ቢኖር ነው ከዚህ በኋላ የሚሞት ነገር እኮ ነው እንደዚህ አይነት እንስሳ ይበልጥብኛል ነው ያልሻለሽውና ይሄ ነገር እንግዲህ ከምን ይመጣ እንደሆነ እኛ እናጣራለን ዛሬ ግን ከዚህ በላይ አንቺን ማስጨነቅም አልፈልግም ብዙ ነገሮችን መነጋገር አልፈልግም በቀጣይ ቀን ቀጠሮ ይዘን እንመጣና ማድረግ ያሉብን ነገሮች እናደርጋለን ተረዳሽኝ አንቺ ያው አሁን ላይ ያለሽበት ሁኔታ በጣም አሳዛኝ ስለሆነ ውሻውም ከኛ ጋር መቆየት ካለበት ውሻውም ክትትል ስለምናደርግ ውሻውን ይዘነው እንሄዳለን ጭራሽ አይሆንም እኔ እና እሱ ማንንም ይለየን የለም ውሻውን ቆይ እስኪ ተረጋጊ የሺ ፕሊዝ የሺ ተቀመጪ እባክሽን ተቀመጪ አንተ ጭራሽ እንውሰድባት ትላለህ እሱ ማንንም እንዲነካብኝ አልፈልግም እሺ ችግር የለውም እኔ ማጣራት በምችለው ነገር በሙሉ ማድረግ ባለብኝ ነገር በሙሉ አድርጌ እውነቱን ማውጣው ይሆናል አንቺ ተረጋጊ ክንዱ አይዞ ተረጋጋ ምንም ነገር እንግዲህ መፈጠር የለበትም የመጣብኝ ነገር ምን አደርጋለሁ አይዞ ምንም የመጣ ነገር የለም የሺን ሰዓት በጣም መልካም ነች አንዳንድ ነገሮች ገጥመዋት ነውና ይሄ ነገር ይስተካከላል ይፈታል እኔ እንደውም ከዚህ የባሰ ነገር መስሎኝ ነበር አይዞ ተረጋጋ ከዚህ የባሰ እንደው እሷ ብትወጣና አንዳንድ ነገሮችን ካንተ ጋር ማለት የምችል ከሆነ ውሻውን በጣም እያስጨነቀን እየጮኸ ስለሆነ ከሱ ጋር ሄዳ የሚደረገው ነገር ብታደርግ ያው ባይገባም የተወሰነ ቢሆን ከሱ ጋር ብትሆን አሪፍ ነው ውጭ አይዞሽ ቦቢና ቅርቡ አየህ እንግዲህ አየህልኝ ህመሜን ተረዳህበት በትንሹም ቢሆን ኧረ በደንብ ነው የተረዳሁት ያው ያለችበት ሁኔታ በጣም ያሳዝናል ኦልሞስት አይምሮዋን ስታለች የሚባል ሁኔታ ውስጥ ነው ያለችው ይኸውልህ ጸበልን ትላት የታመሙ ትላለች አኪሜን ስዳል በቃ የታመሙ እንዴ እኔ በሽተኛ ነኝ የታመመ ራስህ ነህ እኔ የትም አልሄድም በቃ ማትለኝ ነገር እኮ የለም በቃ እኔ ሲጨንቀኝ እኮ ነው እናንተ ጋር የደወሉ አሁን ችግር ገብቶኛል ለምን እንደምትንቀጠቀጥ ታውቆኛል አይዞ ያለውን ነገር እኔ መፍታት የምችለውን ነገር በሙሉ እፈታለሁ በጣም አዘናለች በጣም እንግዲህ አንተን 10 አመት የምታቆም ባሉ አንተታ እንግዲህ በ10 ወር ውስጥ ኦልሞስት ይሄ ውሻ አርጅቷል ጥርስም ረግፏል እኔ አይቼዋለሁ በደንብ ግን ያው ጠንካራ ነው ብዙ ነገሮች አሉት አንተንም አቁስሏልና 2 አመት ከዚህ በኋላ ቢኖር ነው የሚሞት እንስሳ ነው ግን ለሱ ያላት ፍቅር እኔ እንጃ እኔ ሰው መስሎም እየታያት ይመስለኛል ችግሬን ይፈታልኛል ብዙ ነገሮችን ያደርግልኛል
ከባለቤቴም ይበልጣል ይረዳኛል ነው እያለች ያለችውና ኢቨን እንደው ምን ታደርግ በቃ መድኃኒቱ እኮ ነው እንደዚህ የሚያደርጋል። እኔ ይኸውልህ ይሄ ነገር ማለት ይሄ ነገር በዚህ የሚቀጥል ከሆነ እናንተም ሄዳችሁበት የማይስተካከል ከሆነ በቃ አታስዋሸኝ። እስር ቤቱ እንደሆነ የለመድኩት ነው። በቃ ሰውየውንም ውሸውንም ነው የምገባው። ኧረ ተው እንደዚህ ማድረግ የለብም። ለምን እንደዚህ ነገር ታደርጋለህ? እንደዚህ የምታስብ ከሆነ የለመድኩት ቦታ ነው የምገባው። አሁን ገብቼ እኔ አከሬውን አናግርልሃለሁ። ለምን ይሄን ነገር ዛሬ አንገባም። መቼ ታዲያ? ዛሬ የሆነ ምንድን ነው ይሄ የሚያጨሱበት በቃ የሆነ ምናምን ነገር የሚያደርጉበት ነገር ነው። ኧረ እባክህ በቃ እንደዚህ ከሆነ ችግር የለውም። ቀጣይ ቀን በደንብ እንቀጣጠርና እኔም ባለሙያዎችን አማክሬ የሚመጡ ባለሙያዎችም ካሉ እነሱን ይዤ መጥቼ ማድረግ የምንችለውን ነገር በሙሉ ሳንውል ሳናድር እናደርጋለን። እባክህ በቃ አንተ የምትችለውን አድርግ። እኔ እናደርጋለን። በቃ የሰው ነፍስ እንዳላጠፋ እባክህ አንተ ቅደም። ችግር የለውም። እጄ ላይ ናት። ሁሉንም የሚደረገውን ነገር አደርጋለሁ። አይዟችሁ። ውድ ቤተሰቦች እንግዲህ ከግንዱ ጋር የነበረው ቆይታ የተመለከታችሁትን ይመስል ነበር። በጣም የሚያሳዝን ታሪክ የሚያሳዝን ችግር ነው የገጠመውና እኔ ማንም የለውም ይሄ ሰው ብቻውን ነው እዚህ ውስጥ ያለውና እኔ ማድረግ ያለብኝን ነገር በሙሉ አደርጋለሁ። ግቢውንም ብትመለከቱት በጣም የሚያስፈራ ግቢ ነው። በጣም ሰፊ ነው። 3 ክፍል ብቻ ነው ያለው የዋኖቹ እና እነሱ አንድ ደግሞ ያው መቶም የማያውቅ ተከራይ አለ እነሱ ነው የሚኖሩበትና ዛሬም እኛ እንደውም አከራዩን ለማነጋገር ገብተንም ለማውራት እንሞክራለን ብዬው ነበረ። እሱ ግን አንዳንድ የሚያደርጉት ነገር አለ እኔ ሲመስለኝ አምልኮ ነገር ነውና በእንደዚህ አይነት ቀን ውስጥ መነጋገር ማውራትም ሰው ማየትም አይፈልጉም። እንግዲህ ከሚያመልኩት ጉዝ አካል ጋር ብቻ ነው መነጋገር የሚፈልጉት ብሎኛል። እኔ በቻልኩት አቅም እንግዲህ እዚህ ግቢ ውስጥ እየተከናወነ እየተደረገ ያለውን ነገር በሙሉ አውጥቼ አፍረጥርቼ እንግዲህ ለሚገባው አካል ለመስጠት ይቺንም ከውሻ ጋር እየሆነች የምትሰቃይ ሴት እንግዲህ ከዚህ ነገር ውስጥ ነጥዬ አውጥቼ በራሷ ቆማ ለባለቤቷ ክብር ያላት ሚስት ለማድረግ እሞክራለሁ። እናንተም እንግዲህ እስኪ በጸሎታችሁ አለው በሉኝ። ያው የዛሬው ቆይታችን ይህን ይመስላል። በቀጣይ ደግሞ በደንብ ጠንክረን ከዚህም በባሰ ሁኔታ እንመጣለን። እስከ ፕሮግራማችን ፍጻሜ አብራችሁን ስለሆናችሁ በጣም አመሰግናለሁ። እንግዲህ የቪዲዮአችን ተደራሽነትን በጣም እየቀነሰ ስለሆነ እናንተ ቤተሰቦቼ እንግዲህ ሼር እንዲሁም ላይክ ሰብስክራይብ በማድረግ የኔ ቤተሰብ በመሆን እንግዲህ ቪዲዮአችን ብዙ ሰው ጋር እንዲደርስ እንድታደርጉልኝ በዚሁ ለማሳሰብ እሞክራለሁ። በቀጣይ ቪዲዮ እንግዲህ ከኔ ጋር እስከምንገናኝ መልካም ጊዜ መልካም ሳምንት ይሁንላችሁ። ቻው